የነቢዩላህ ኢብራሂም አለይሂ ሰላም ታሪክ ክፍል 5። ኢብራሂም አለይሂ ሰላም የእርዱን ፈተና ካለፈ በኋላ በልጁ በነቢዩላህ ኢስሐቅ ተበሰረ። የብስራቱ ዜና የመጣው ወደ ፍልስጤን ከተመለሰ በኋላ ነው። አንደኛው የበኩር ልጁን ለመጽዋት ዝግጁ በመሆኑና ለመሐኒቱ ለሳራ ክብር ሲል አላህ ሱብሓነሁ ወተዓላ በኢስሐቅ አበሰረው። وبشرناه يسحق نبي من الصالحين። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖቼ ሰላም ብያለሁ። ከክፍል 4 የቀጠለ ክፍል 5ን ይዤ ብቅ ብያለሁ። ሰብስክራይብ ነብዩ ኢብራሂም ሰላም ታሪክ ክፍል 5። ኢብራሂም አለይሂ ሰላም የእርዱን ፈተና ካለፈ በኋላ በልጁ በነቢዩላህ ኢስሐቅ ተበሰረ። የብስራቱ ዜና የመጣው ወደ ፍልስጤን ከተመለሰ በኋላ ነው። አንደኛ የበኩር ልጁን ለመጽዋት ዝግጁ በመሆኑና ለመሐኒቱ ለሳራ ክብር ሲል አላህ ሱብሓነሁ ወተዓላ በኢስሐቅ ወበሸርናሃ የኢስሐቅ ነብይ ሚን ሷሊሒን ሱረቱል አስዋት 112 በኢስሐቅም አበሰርነው ሐልቃሙቱ የሆነ ነብይ ሲሆን የምትለው አያ ኢብራሂም የፈጸመውን የበድር ታሪክ ካወሳ በኋላ ለእርድ መጽዋዕትነት የተጠቀሰው የኢብራሂም ልጅ ማንኛው ነው ቢባል ጥርጥር የለውም ኢስማኤል ነው አለይሂ ሰላም። አንዳንድ ሰዎች የእስራኤላዊ ዘገባን ይዘው ኢስሐቅ ነው ይላሉ። ነገሩ ግልጽ ነው። አላህ ሱብሓነሁ ወተዓላ ኢስሐቅ ለኢብራሂም ያበሰረው የእርዱን ታሪክ ከነገረም በኋላ ነው። አብሮት መስራት ሲጀምር በግንባሩ ጌቶች ራሳቸውን ለአላህ ሱብሓነሁ ወተዓላ ባስረከቡ ጊዜ ይህንን ታሪክ ከጠቀሰ በኋላ ነው አላህ ሱብሓነሁ ወተዓላ በኢስሐቅ አበሰረው ያለው። ስለዚህ ነገሩ ግልጽ ነው። ያቀረበው እስማኤል አለይሂ ሰላም ነው። ለመሆኑ ብዙ ማስረጃዎች አሉ። የኢስሐቅን ብስራት በተመለከተ ብስራቱ የተፈጸመው ኢብራሂም አለይሂ ሰላም በመካ ልጁን የመጽዋት ፈተናን ካለፈና ወደ ፍልስጤን ከተመለሰ በኋላ ነው። አላህ ሱብሓነሁ ወተዓላ እርሱንና ባለቤቱን ሳራን ማክበር ፈለገ። በዚያን ጊዜ የኢብራሂም አለይሂ ሰላም እድሜ 120 ዓመት ነበር። የሳራ እድሜ ደግሞ 90 ዓመት ነበር። እነሱን ሊያበስራቸው 3 መላእክትን ከሰማይ ያወረደ ጅብሪል፣ ሚካኤል፣ መለኩል መውት ናቸው የወረዱት። አመጣጣቸው አላህ ሱብሓነሁ ወተዓላ የሉጥ ህዝቦችን እንዲያጠፋ አዞች ነበር። ታሪኩን ጠቅሰዋለን። ወደ ሉጥ አለይሂ ሰላም ህዝቦች እየሄዱ ሳለ እግረ መንገዳቸውን ወደ ኢብራሂም አለይሂ ሰላምና ባለቤቱ ሳራ ወረዱ። ሲወርዱ የሰው ልጅ ምልክት ይዘው ነበር የወረዱት። ኢብራሂም አለይሂ ሰላም ከዚህ በፊት እንደጠቀስ ነው እንግዶችን ይወድ ነበር እና እንግዶቹ ወደ እርሱ ሲመጡ ተመለከተ። ሰላም አሉት እና እርሱ በመገረም ሰላም አላቸው። ለምን ተገረመ? እኒህ ሰዎች በሀገር ውስጥ የሚታወቁ ሰዎች አልነበሩም። የመንገደኛ ምልክትም አልነበራቸውም። የሚታወቅ የጉዞ መለያ መጓጓዣ እንስሳም አልነበራቸውም። አላህ ሱብሓነሁ ወተዓላ በሱረቱል አዛሪያት 25 በእርሱ ላይ በገቡና ሰላም ባሉ ጊዜ አስታውስ፣ ሰላም ያልታወቃቸው ህዝቦች ናቸው አላቸው የሚል ንግግር እንዴት አለ ይነገራል። ሙንከር ማለት ከዚህ በፊት የማይታወቅ ማለት ነው። መዕሩፍ ማለት ደግሞ የዚህ ተቃራኒ ነው እና የማትታወቁ ህዝቦች ማለት ነው። ኢብራሂም አለይሂ ሰላም እንደ ልምዳቸው እንግዳን ያከብራሉ። እቤት አስገቧቸው። በሱረቱል ሁድ 69 መልእክተኞቻችንም ኢብራሂምን በልጅ ብስራት በእርግጥ መጡት፣ ሰላም አሉት። ሰላም አላቸው። ጥቂትም ሳይቆዩ ወዲያውኑ የተሰጠን የወይፈን ስጋ አመጣ ይላል። በሌላ አንቀጽ ላይ የተባለ ስጋ መጣ ይላሉ። ሁሉ ተመሳሳይ ነው። ጥጃን አረደላቸው። ይህ ሁሉ አስፈላጊ አልነበረም፣ ግን የኢብራሂም አለይሂ ሰላም ቸርነት ስለዚህ ድረስ ነበር። ቸርነት የነቢያት መለያ እና የመልእክተኞች ባህሪ ነው። ጥጃን አርዶ ጠበስና አቀረበላቸው። አላህ ሲነግረን አቀረበላቸውና ልጆቻቸው ወዲያም የሚገርመውን ሲመለከት ሁኔታቸውን መረዳት አልቻለምና እነርሱ ፍርሃት ያዘው። ሱረቱል ሁድ 7 ልጆቻቸውን ወደ እርሱ የማይደርሱ መሆናቸውን ባየ ጊዜ ሸሻቸው። ከነሱ ፍርሃት ተሰማ። እኛ ወደ ሉጥ ህዝቦች ተልከናልና አሉ። ምግብ ጨመላቸውና ብሉ አላቸው።
አዛሪያት 27 ወደ እነሱም እርዱና ጠብቃ በልቶ አትበሉም ወይ አላቸው። በአንድ ዘገባ ስጦታን አንቀበልም ገዝተን ካልሆነ አንበላም አሉት። ዋጋውን ክፈሉና ብሉ ዋጋውን ክፈሉና ብሉ አላቸው። ዋጋው ስንት ነው ብለው ጠይቁት። ዋጋው መብላት ከመጀመራችሁ በፊት ቢስሚላህ ማለታችሁና ስትጨርሱ ደግሞ አልሐምዱሊላህ ማለታችሁ ነው አላቸው። እዚህ ጊዜ ከሊሉ ረህማን የረህማን ወደ ብሎ ለአንተ የሚሰጠቱ ተገቢ ነው አሉት። ይህ አንድ ዘገባ ነው። እነሱ ከብት በተቆጠቡ ጊዜና ፍራና ያህልኝ ባሉት ጊዜ መልእክቶች መሆናቸውን በሌላ አንቀጽ ላይ ደግሞ በሱረቱል ሁድ ሰባቸውን ደርሶ የማይደርሱ መሆናቸውን በየጊዜ ሸሻው ከነሱም ተሰማው አትፍራኛ ወደ ሌሎች ህዝቦች ተመልከናል። የመጡለትን የሥራ ጉዳይ ነገሩት። የመጡት የሉጥ ኢስላም ህዝቦችን ለማጥፋት ነበር። ሳራ ኢብራሂምን በመንገድ ላይ ቆማ ነበር። ሱረቱል ሁድ 71 ሚስቱን የቆመች ስትሆን አትፍራ አሉት። ሳቀችም። የኢስሐቅ አሰርናት ከኢስሐቅ በኋላ በልጅ ያዕቆብ አብስናት። በምንድን ነው የሳቃችሁ? ገና በልጅ ዜና ስትበሰር በፊት ነበረ። ዑለማ እንዴት ነገሩት? የሳቃችሁበት የሉጥ ህዝቦችን እንደሚጠፉ በመስማቷ ነው ብለዋል። ያም እነሱ ምድርን በጥፋት ያደረሱ በመሆናቸው ሳቢያ ነው። እጃት ነበሩ። ሉጥ አለይሂ ሰላም በዓለም ላይ በእነኚህ በለጥ አያውቅም ይላሉ። እነሱ እንደሚጠፉ በተሰማ ጊዜ ተሳች እና ሳቃች። ሳቋ ከመደሰታዎች ነበር። ሱረቱል ሁድ 71 ሚስቱም የቆመች ስትሆን አትፍራ አሉት። ኢስሐቅም አበሰርናት ከኢስሐቅ በኋላ በልጅ ያዕቆብ አበሰርናት። ኢስሐቅን እንደምትወልድ እና የኢስሐቅን ልጅ ያዕቆብን መውለድ እስክታይ ድረስ እድሜዋ የሚረዝም መሆኑን ተበሰረችበት። ምስራት እንዲሁ 3 ብስራት ነው። የመጀመሪያው ተከበረ ነብይ ኢስሐቅን አለይሂ ሰላም የምትወልድ መሆኑን መስራት ሲሆን ይህ ልጇ አድጎ እንደምታየው ተበሰረ። አዲስ ልጇ አድጎ ማየት እጅግ ያስደስታል። እንደገና ልጇ እንደርሱ ነብይ ሲሆን ተወልዶ እንደምታይ ተበሰረች። እንዴት ያለ ቀን ነው! ሱብሃንአላህ። በሐዲስ ውስጥ እንደተጠቀሰ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ የላቀ ሰው ተብለው ሲጠየቁ እንዲህ ብለዋል። የላቀው ሰው ሰው ልጅ ነው ዩሱፍ ኢብኑ ያዕቆብ ኢብኑ ኢስሐቅ ኢብኑ ኢብራሂም ነው ብለዋል አለይሂ ሰላም። ነብይ የነብይ ልጅ ደግሞ የነብይ ልጅ ህምልቅና ለዩሱፍ አለይሂ ሰላም እንጂ ለምን አልተገኘም። አባቱ አያቱና ቅድመ አያቱ ሁሉም ነብያት ናቸው። ይህም አልተገኘም። ከዚህ የበለጠ ምን ክብር አለ ለነሱ በስርዓት ጊዜ ሱረቱል ሁድ 72 እሷም ወለኝ እኔ አሮጌት ይህም ባሌ ሽማግሌ ሆኖ ሳለ ወልደለሁ። ይህ በእርግጥ አስደናቂ ነገር ነው አለች። በሌላ አንቀጽ ደግሞ በሱረቱል ሁድ 71 ሚስቲቱም የቆመች ስትሆን ተባሉ ሳቸው በኢስሐቅ ማበሰርናት ከኢስሐቅ በኋላ በያዕቆብ አበሰርናት። በሌላ ደግሞ በሱረቱል አዛሪያት 29 ሚስቱም እየጮኸች መጣች፣ ፊትዋን መታች። መሐሪት አችም እድሜ 90 ዓመት ሆኖ እንዴት ወልዳለሁ? ባለቤቴ 20 ዓመት ሽማግሌ ሆኖ ሳለ እንዴት ወልዳለሁ? ይህ የሚገርም ነገር ነው አለች። ለአክቱም አላህ ገረም ያለሽ አሏት። አዎ ሁሉንም ነገር በማድረግ ላይ ነው። ሱረቱል ሁድ 73 ካለ ትእዛዝ ትድንቅልሽ ያለችውና በረከቱ በእናንተ በኢብራሂም ቤተሰቦች ላይ እርሱም ስኩል ለጋስ ነውና አሉ። ይህ ኢስሐቅ መውለድ ስራት ሆነች። ኢብራሂም አለይሂ ሰላም መካን በጎበኘበት አንድ ጊዜ ወደ ልጁ እስማኤል አለይሂ ሰላም ሄድና እኔ አላህ ተዛዘዙኝ አለው። እስማኤልም አለይሂ ሰላም ጌታ ያዘዘን ፈጽም አለው። ታግዘኛለህ ብሎ ይቆጣው አባቴ አለው። ይህ ሁሉ ቃል መልስ እስማኤል ትእዛዙን ምን እንደሆነ ሳያውቅ ነበር። ያን ትእዛዝ ሆነ ከጎንህ ነኝ ምንም ይሁን ምን አለ። ኢብራሂም አለይሂ ሰላም አላህ እዚህ ቦታ ላይ እሱ የሚመለክበትን ቤት እንዲገነባ አዞኛል። እኔም ካንተ ጋር ነኝ አለ እስማኤል። ይህንን በተመለከተ አላህ ሲናገር በሱረቱል አልሐጅ ለኢብራሂምም የቤቱን ወይም የካዕባን ስፍራ መመለሻ ባደረገበት ጊዜ በእኔ ምንም አታጋራ፣ ቤቴን የሚዞሩትን ለሚጎበኙበትና በግንባራቸው ለሚያልፉበት ጾታላቸው ባልነው ጊዜ አስታውስ። የቤቱን ቦታ መልእክ ነው የጠቆመው። በሌላ ዘገባ ላይ የቤቱ መሰረት የሚገኝበት ስፍራ ቆፈረና ሺዝ የአደም አለይሂ ሰላም የገነባውን መሰረት አገኘ ይላል። ሺዝ የገነባው መሰረት ቢሆን ቤቱን የገባው። በሌላ ዘገባ ደግሞ ኢብራሂም ያገኘው መልእክት ያስቀመጡትን የመሰረት ምልክት ነው ተብሏል። ቁረይሾች የፈረሰውን የካዕባን ግንብ ለማደስ በፈለጉ ጊዜ በዚህ ነብዩ ሰለላሁ ዐለይሂ ወሰለም በተከበሩበት ሁለት እጆቻቸው ጥቁሩን ድንጋይ ባስቀመጡበት የግንባታ ወቅት በዚያ የታወቀ ቁረይሾች ግጭት፣ ጭቅጭቅ ታሪክ ቁረይሾች ግንቡ በመስለከነ መሰረቱን ጥልቅ ለማድረግ አስበው ነበር። በወፍረው መሰረቱ ጋር ደርሰው አንድ ያገኙ አረንጓዴ ነጭ ሲሉ ጠቅሷል። እንደ መልክ ባሻ አይነትና ባለ 3 ጎን ነች ያሉ። ይህ በመሰረት ውስጥ ነው። ሰውየውን አውቆ ሊያርገው ረባህን ፈነጠቀ። ድንጋዩም ተመልሶ ቦታው ላይ አደረገ። የዚህን ጊዜ እነዚህን ድንጋዮች አትንኳቸው፣ ባሉበት ሁኔታ ደርቧቸው ገንቡ ተባሉ። የካዕባ መሰረቱ ነው። ሲፈነቀሉ ብርሃን ከስራቸው የሚፈልግ ናቸው።
يا سلام ملكيا بيت كعبة إبراهيم من جنة سورة الحج حديث ለኢብራሂም የቤቱ የካለፈ መለሻ ባደር ለዚህ ያኔ ምንንም አታጋራ ቤቴንም የሚዞትና ቆምጥን ግንባራቸው ለሚደፉት ንጹህ አድርግላቸው ባልን ጊዜ አስታውሰው ከመልካሞች የሆነ ነብይ ሲሆን ኢንሻአላህ በዚህ ተደጋሚ ለቻናሉ አዲስ የሆናችሁ ሰብስክራይብ ለማድረግ ቤተሰብ ነው ተናሽራታቱ ሰላም አለይኩም ወራህመቱላሂ ወበረካቱ